የምትል ልጅ መሰለቻችሁ። ልክ እንደ ሀብል ማለትሽ ነው? በእርግጥ እኔ እዛ ቤት ውስጥ ትልቅ ሚስጥር አለኝ። የምን ሚስጥር? ቀምቻ ሰሚኛለሽ? እምቢ ካልሽ መጥረቢያ አምጥቼ ነው በሩ የምፈልጠው። ደግሞ በበሩ ብቻ መመለስ እንዳይመስልሽ። ክፈች እባክሽ። አረፍ ሀብሌ ምንድን ነው? እላይ የሆነ ድምፅ የተሰማኝ ነው። ሜርሲ ናት የምትሆነው። መኝታ ክፍሏ አልከፈት ብላት ይሆናል። እንዴ ምን ነው? ችግር አለ እንዴ? ሜርሲ ደህና አይደለችም? ዋናው አመጣጤ ኮንዶም እኔ እሷን ለማየት ነበር። ምን እባክሽ፣ አንድ ሴትዮ ያለች ቤቱን የምትበጠብጥ። አቶ እስክንድር የለም እንዴ? አባዬ የሆስፒታል ቀጠሮ ስላለው በጠዋት መጣ። ትንሽ ከበድ ይላል። አሁን ግን እዝራ አውስትራሊያ ዶክተር ዘካሪያስ የሚባል ትልቅ ዶክተር አግኝቶላቸዋል። ማናሽ? ዘካሪያስ? ምን ነው ደነገጥሽ? ዶክተር ሀብል ነው እንዲህ ስምሽ? ሌላ ሀብል ታውቃለህ እንዴ? እኮ ትክክለኛው ስሜ እኮ ሀብል ነው። ያው ኩኩሻ ዝም ብሎ የሰፈር ስሜ ነው። ነግሬ ካላውቅም መሰለኝ። ግን እኮ ለእኔ ትክክለኛ ስሜ ኩኩሻ ነው ብለሽኝ ነበር። መፈጠረሽ ኩኩሻ፣ አናቴ ለሁለት ከመከፈሉ በፊት ይህን ልጅ ከዚህ ቤት አስወጭልኝ። አባዬ ይሄን ሄድ ስትለኝ ምን ያህል ደስ እንደሚለኝ ታውቃለህ አይደል? እና ልጅ አይደለሽ ነው እንዴ? በዛ ላይ ተወዳጁ ቀበጥ ባልች እኮ ነሽ። ይህን ንግግር ካንተ በመስማቴ በጣም ደስ ብሎኛል። ለዘመናት የተጠማሁትን ፈገግታሽን ስላየሁ በጣም ደስ ብሎኛል። እና ይቅር ብለኸኛል ማለት ነው? ይቅር ማለት በሁኔታ አይታወቅም። ገና ሰርቅ ያለፈልኝ ስል እንደገና ወደኋላ። ቆይሽና አሁን ምን ላደርግ ነው? ሀብል ልተዋወቃት ነው? መነን እኔ እኮ ቤት ሲያስጠግኝ እንጂ ገንዘብ ስኝ እኮ አላልኩሽም። እሱንም አይሆንም እያልኩሽ እኮ ነው። አጸደ መነን ስምኛልሽ። አሁንም ቢሆን ሚስጥርሽ እኔ ጋር ነው ያለው። እሺ በሀብል በባለፈው ክፍል ብዙ ነገሮች አይተናል። ከዚህ መካከል የኩኩሻ ወደ ዲኤንኤ ምርመራ እንዳመራ አይተን ነበረ። ሀና እንግዲህ ልጇ መሆኗን ለማረጋገጥ ግዴታ ሰድጄ ማስመርመር አለብኝ ስትል ያየችውን ከፊታቸው እንዲሁም ከንግግራቸው አንዳንድ ነገሮችን ምልክት ስለተመለከተች የተጠራጠረችውን ነገር ለማመን ያክል ዲኤንኤ ምርመራ ያስፈልገኛል ብላ የፀጉር ናሙና ከኩኩሻ መቁረጧን አይተን ነበር። ኩኩሻ እንግዲህ በሰዓቱ እያለቀሰችም ቢሆን ፀጉሯን አስቆርጣ እንደሰጠቻት አይተናል። ወይዘሮ ሀና እንግዲህ በአሁኑ ሰዓት ላይ ያደረገችው ነገር ቢሆን ትክክለኛ መንገድ ያለችው የልጇን ማንነት ለማረጋገጥ ወይዘሮ መነን እንግዲህ የዋሸቻት የከዳቻት ነገር ያለ ስለመሰላት ይሄን ለማየት ግዴታ የዲኤንኤ ምርመራው መደረግ አለበት፣ ግን ደግሞ እዚህ ሀገር ውስጥ ሳይሆን ወደ ካናዳ ያሰደዋለሁ ስትል ነበር። ለዚህ ነበር በእጇ ቦርሳ ላይ የያዘችውን የናሙና ውጤት የሆነውን ፀጉር እንግዲህ እንዲቀየር አድርጋባታለች ማለት ነው። በጣም የሚገርመው ነገር አጸደና መነን የሰሩት ተንኮል ተሳክቶላቸው ወደ ቦርሳው እንግዲህ እንዲገባው የተደረገው እሷ ያስገባችውን ፀጉር አውጥተው ሌላ ፀጉር እንደከተቱ አይተን ነበር። ከዚህ መካከል ላይ በዛሬው ክፍል ደግሞ ብዙ ነገሮች ተፈጥረዋል። አቶ እስክንድር እንግዲህ ያልተጠበቀ ብዙ ነገሮች እያመጡ ይገኛሉ። የአቶ እስክንድር ጓደኛ የሆነው ሰው ዘካሪያስ የሚባለው ዶክተር እንደምታውቀውና ይህንን ዘካሪያስ የሚባል ዶክተር ለረጅም ዓመታት ስትፈልገው እንደነበረች ግን ደግሞ የት አካባቢ እንዳለ አለማወቋ በአሁኑ ሰዓት ላይ ሀናን እንግዲህ አንድ ወደ መፍትሄ ያመራት አዲስ ትልቅ ነገር ተፈጥሯል። ሀብል እንግዲህ እናት ቢኖራት እሷም የተመኘችውን ቀን ዛሬ በድጋሚ ስታስታውስ እዝራ አቅፏት እንደነበረም አይተናል ማለት ነው። የሰው ህይወት ቀምታ የምትኖረው ኩኩሻ ዛሬም የጣፈጣት ይመስላል። ይሄ ነገር እንዲበላሽባት አልፈለገችም። ምክንያቱም ደግሞ ህይወትን ቀምቶ እንደዚህ በቅምጥል ማደግና መኖር ከእናት አጠገብ ተኝቶ መነሳት በእህት እቅፍ መዋል እጅግ በጣም ልዩ ስሜት ይሰጣል እያለች ኩኩሻ ተመስጣለች። ከዚህ ህይወት ከሞቀው ህይወት ወደ ጨለማ መግባት ያልፈለገችው ኩኩሻ አሁንም ቢሆን የውሸት ሞተር ሆኜ የውሸት ማምረቻ ማሽን ሆኜ እቀመጣለሁ እንጂ በፍጹም ይህንን ህይወት አልተውም፣ የሰው ህይወት መቀማቴ ተመችቶኛል እያለች ትገኛለች። ከህሊናዬ ጋር ስታረቅ ራሴ ሁሉንም ነገር እነግርሃለሁ ብለዋለች። በአሁኑ ሰዓት ላይ እንግዲህ እዝራ በጣም ብዙ ነገሮች እያስተካከለ ቢሆንም የዚችኛዋን ነገር ግን ሊያስብባት ፈልጓል። ኩኩሻን እንግዲህ ካለችበት ቦታ ድረስ እየተከታተላት ይገኛል። ለዚህ ነበር እዝራ የትም ማንም ሳያሳየው ቀጥታ ሄዶ በር አንኳኩቶ
ኩኩሻን እንደሚፈልጋት የጠየቀ የኩኩሻ እህት የሆነችቷ ከካናዳ የመጣችቷ አሁን ላይ ያለውን ነገር መመልከት ለሷ ብርቅ አይደለም። በጣም የሚገርመውና እንዲሁም ደግሞ ከሁለታቸው መካከል የተመለከተችውን የድንጋጤ ስሜት ለእናቷ ሀና ስታስረዳት ነበር። እያንዳንዱ ነገር ለእናቷ ሀና ስታስረዳትም ሀና እንግዲህ በአሁኑ ሰዓት ላይ እየሰማችው እያየችው ያለችው ምልክቶች አሁን ከልጇ አንደበት የሰማችውን ነገር ማመን አቅቷታል። ለምን ደነገጡ? ማነውስ የመጣ እዚህ ቤት የሚለው ነገር ግራ አጋብቷታል። በዛ ላይ አሁን ሀናን የግራ ያጋባት ትልቁ ነገር አቶ እስክንድር ቤት የተገኘው መረጃ ነው። ምክንያቱም ጥርጣሬዎቿን ሁሉ ነገሮቿን ሀብል የምትባል ልጅ እንደነበረቻት እና ሀብል የምትባል ሴት እዛ ቤት ውስጥ መኖሯ ከዚህ ባሻገር ደግሞ አቶ እስክንድርን እንግዲህ ሊያክማቸው የሚመጣው ሐኪም ወይም ደግሞ ያክማቸዋል የተባለው ሰው ዘካሪያስ የሚባለውን ከረጅም ዓመታት በፊት የምታውቀው ሰው መሆኑ ይህንንም ግራ አጋብቷታል። በአሁኑ ሰዓት እንግዲህ የራት ግብዣ ልታደርግላቸው ሙሉ ቤተሰባቸውን ልትጠራ ታስባለች። ሀና ያሰበችውን ሀሳብ ሌሎቹ ተቃውሟቸዋል፣ አስደንግጧቸዋል። ዛሬ ላይ እኔ የለሁም አሉሽ ብላ ለኩኩሻ እንግዲህ ስትነግራት ነበር። ኩኩሻን በተደናገጠና እንዲሁም ደግሞ ባልተረጋጋ ስሜት ውስጥ ብትሆንም ይህንን ነገር አምኖ መቀበል በጣም ከባድ ስለሆነ እንደ አዲስ ሀብል እኔ ነኝ ብዬ ከሀብል ጋር ልተዋወቅ ነው ወይ ብላ ኩኩሻም ሀሳብ ገብቷታል። ይህ እንግዲህ መላ ቤተሰቡ ተጠርቶ እዚህ ግብዣ ላይ ሊያደርግ ስለሆነ የተፈጠረው ነገር በጣም ከባድ ነው። አሁን ማን ያሸንፋል ማን ይሸነፋል የሚለው የሚታይበት ፈተና ውስጥ የገቡበት ሰዓት ላይ ደርሰዋል። ኩኩሻ ሁሉንም ነገር እውነት ተናግራ እርፍ ማለት እፎይ ማለት ስትችል፣ ግን ደግሞ አሁን ላይ ያለችው ህይወት እየጣፈጣት ስለመጣ ምንም ማድረግና የአቶ እስክንድር መላ ቤተሰብ ከተጠራ በኋላ ከግብዣው ላይ ምን የሚፈጠር ይመስላችኋል? ምክንያቱም ደግሞ አሁን ላይ ሀና በጣም ብዙ ነገሮች የጥርጣሬ መንገዶቿን የሚከፍትላት የራት ግብዣ ሊሆን ይችላል። ይሄንን ግብዣ የሚቀላቀሉት በጣም ብዙ ነገሮችን ለማስተዋልና እንዲሁም ደግሞ ከትውውቁ በላይ አንዳንድ ነገሮችን ለማየት የፈለገች ትመስላለች። በሀብል ሰበብ የመኪና ግጭት ተሳቦ የገባችቷ ሀና የልጇን ቤት እንግዲህ እየዳበሰች ትገኛለች። በአሁኑ ሰዓት ሀና ልታደርግ የምትችለው አንድና አንድ ጥያቄ ብዙ ነገር ቢኖራትም ግን ደግሞ አንዱን ነገር ማወቅ ግድ ይላታል። አቶ ዶክተር ዘካሪያስ የሚባሉት ማን ናቸው የሚለውን ነገር መመለስ ቀላል አይደለም ለሷና ለዘመናት የፈለገቻቸው እኒህ ሰውዬ አሁን ላይ ማን ሊሆኑ ይችላሉ? የሀናስ ምናቸው ናት? ይቺ ሀብል የተባለችዋ አቶ እስክንድር ቤት የምትኖረዋ የእስክንድር የልጁ ሚስት የሆነችዋ ሴት ማን ናት የሚለውንም የእሱንም ጥያቄ አብሮ እግረ መንገድ የሚመለስላት ይሆናል። ሌላው ነገር አጸደ እዛ ቤት ውስጥ መግባቷ ደግሞ ሌላው ትኩሳትና ሌላው ትልቁ ነገር ሆኗል። አሁን ላይ መነን የምተነፍስበትን ትንፋሽ ያጣች ትመስላለች። ምክንያቱ ደግሞ በሁለታቸው መካከል ያለው ሚስጥራዊነት እንደቀጠለ ቢሆንም በሁለታቸው የተካሄደው ሚስጥር በጣም ከባዱን ነገር አሁን በእኔ እጅ መሆንሽ አትርሺው እንጂ ሚስጥሮችሽ እኮ እኔ ጋ አሉ በማለት እያስፈራራቻት ትገኛለች። የአጸደና የመነን ጉዳይ በጣም ከባድ ነው። ሁለታቸው በሌብነት ያፈሩት ገንዘብ ወይም ደግሞ ባልተገባ ጥቅም ፍለጋ ብዙ ነገራቸውን አጥተዋል። አጸደም ለዛ ነበር ከቤት የተባረረችው አጸደ እንግዲህ መሄጃ ስታጣ ረሃቡ ሲጸናባት መነንን በግዴታም ቢሆን ወደ ቤቷ እንድትመጣ አድርጋታለች። ለዚህ ነበረ በቤት ውስጥ መጣ እያለቀሰች ወንድሜ በግፍ ደበደበኝ ንብረት እንዳልካፈል ብሎ እያለች ብዙ ነገሮችን ስትናገር ሀና እንግዲህ ከልጇ ጋር ቁጭ ብላ ግድ የለም ይሄ የቤቱ የእግዚአብሔር ቤት ነው፣ ቁጭ በሉ አረፍ በሉ፣ እንግዳ አይደላችሁ፣ ኢትዮጵያዊነታችን እኮ እንግዳ መቀበላችን ነው በማለት ህፃኗን ማብራት ስታግዝ እንደነበር አይተናል። ግን ደግሞ ይሄ ሁሉ ነገር ከመፈጠሩ ቀደም ብሎ ወደ ቤት እንደሄደችና እናቶ እስክንድር እንግዲህ ከቤት እንዳባረሯትም አይተናል ማለት ነው። ምክንያቱም ሜርሲ ነገሩ እንዳይባባስ በማለት አመመኝ ብላ አባቷን እንግዲህ መጥፎ ነገር እንዳያደርግባት በእህቱ ላይ ስላሰበች ቀስ ብላ እንድትወርድ አስደርጋታለች ማለት ነው። ነገሮቹ አሁን ላይ እየተባባሱና እንዲሁም ደግሞ ያልተገቡ ነገሮችን እያየን ብንገኝም ከዚህ በኋላ የመነንና የሀና ጉዳይ በጣም የሚያሳስብ ይሆናል። ሀና እንግዲህ እየተጠራጠረች የመጣቻቸው በጣም ብዙ ጥልቅ ነገሮች አሉ። ከነዚህ ውስጥ ደግሞ አንደኛው ኩኩሻ ማናት? ኩኩሻ ለምንድን ነው የምትደነግጠው? ኩኩሻ ባለቤቷ እያለች አንቺ ለምን ታወሪላታለሽ? የሚለውም ነገር ሀና ላይ እንግዲህ ሰርጾ የሚታዩ ብዙ ነገሮች አሉ።
ለሰዎቹ የተባለውን እራትም እኔ ራሴ ነኝ የማዘጋጀው፣ ኩሽናውን ብቻ አስተካክላችሁ ውጡልኝ ስትላቸው ነበር። ወይዘሮ ሀና እንግዲህ ቆራጥነቷ በብዙ መንገድ ነው። እኔ በስደት ዓለም ያወቅኩት ነገር እውነትን መናገር ነው፣ የደበቃችሁኝ ነገር ካለ ተናገሩ ስትልም ነበር። አሁን ላይ ያየችው ጥርጣሬ በልጇ ላይ የሰማችው ኩኩሻን ያስደነገጣት፣ እንዲሁም ደግሞ እቤት ድረስ ሰተት ብሎ የመጣውን ሰውም ማንነት ለማወቅ ደግሞ ሀና የጓጓች ትመስላለች። ሁሉም ነገር ብቻ ግራ ተጋብታለች። ለማንኛውም እስኪ ቀጣዩ ክፍል ወዴት እንዴት ሊያመራ ይችላል የሚለውን ነገር እናንተም ሀሳብ አስተያየታችሁን ጣል አድርጉበት። የኩኩሻ መጨረሻስ ምን ሊሆን ይችላል? ገንዘብና በጣም ከመውደድ የተነሳ የምታደርገውን የማታውቀዋ መነን ከሞቀና ከደመቀ ቤት ወጣ። እንግዲህ በሌብነት ውስጥ እዚህ ቤት ውስጥ ትገኛለች። እናንተስ ምን ልትሏት ትችላላችሁ?